ናታን እስራኤል ነኝ። ከዚህ በፊት ጉግል ዴቨሎፐር ግሩፕን ለማታውቁ ጉግል ዴቨሎፐርስ ግሩፕ ማለት ስቱደንት ሌድ ዴቨሎፐር ኮሚኒቲ ሲሆን በጉግል ሰፖርትድ ነው እና ደግሞ ኦብጀክቲቮቹ ምንድናቸው ካልን ደግሞ ምን ኦብጀክቲቮች አሉት ይሄ ግሩፕ ምን ኦብጀክቲቮች አሉ ለሚለው ደግሞ አስፓይሪንግ ዴቨሎፐሮችን በየተለያዩ ዩኒቨርሲቲ ካምፓሶች ውስጥ ያሉ አስፓይሪንግ ዴቨሎፐሮችን ሄልፕ ወይም ደግሞ ሰፖርት የሚሰጥ ግሩፕ ኮሚኒቲ ነው ማለት ነው። ይህንን ደግሞ የሚያደርገው በምንድን ነው ካልን ኖርማሊ ትምህርት ቤት ውስጥ የምንማራቸው በዴቨሎፕመንት ዋይዝ ትምህርት ቤት ውስጥ የምንማራቸው እውቀቶች እነሱን ቲዮሬቲካል እውቀቶችን ደግሞ ፕራክቲካሊ እንዴት ወደ ሪል ወርልድ ደግሞ ዳውን ቱ እርዝ በሆነ መንገድ እንዴት እናወርደዋለን የሚል ነው ማለት ነው በሚል መንገድ ነው ማለት ነው። በስሩ በዚህ ቲም ስር ሶስት የተለያዩ ዋና ዋና የሚደረጉ ነገሮች አሉ። አንደኛው የመጀመሪያው ስተዲ ሴሽኖች ናቸው። እዚህ ቲም ውስጥ የተመዘገበ ወይም ደግሞ ጆይን ያደረገ ሰው ሮብ ሁልጊዜም የተለያዩ ቴክ ስታኮች ላይ ኢንዱስትሪ ሊዲንግ የሆኑ ፍሬምወርኮች ላይ የተለያዩ አይነት ስተዲ ሴሽኖችን ወይም ደግሞ ትሬኒንጎችን ይሰጣል ማለት ነው። ሮብ ሴሽኖች ይኖራሉ ማለት ነው። ሁለተኛው ደግሞ ኢቨንቶች ይኖራሉ። እነዚህ ኢቨንቶች እንደምትመለከቱት አሁን ላይ እያደረግነው እንዳለ ነው ዴቭ ዲያሎግ አሁን ላይ ዴቭ ዲያሎግ እያደረግን እንገኛለን። እንደዚህ አይነት ዴቭ ዲያሎጎችን በማዘጋጀት እና ሆስት በማድረግ ይሆናል ማለት ነው። ሌላው ደግሞ ሃካቶኖች ይዘጋጃሉ እና ደግሞ እንደዚህ ሚታፖች ይኖራሉ ምናምን በዚህ ወይ ኢቨንቶችን ደግሞ እናዘጋጃለን ማለት ነው። ሶስተኛው ደግሞ ፕሮጀክቶች ይኖራሉ። ጂዲጂ በምትኖሩበት ጊዜ ፕሮጀክቶች ይኖራሉ፣ ካፕስቶን ፕሮጀክቶች ይኖራሉ። እንደዚህ በሃካቶኖቹም ጊዜ ፕሮጀክቶች ይኖራሉ እና በዚህ ወይ ቴክኒክ ቲዮሬቲካሊ ያለው ናውሌጅ ፕራክቲካል በሆነ መንገድ ደግሞ አብረን ለማየት እንሞክራለን ማለት ነው። የዛሬው ሴሽን ትንሽ ከሌሎቹ ሴሽኖች ለየት ያለ ይሆናል ማለት ነው። የዛሬው ሴሽን የሚሆነው እንደምታውቁት ያው ካያችሁ ይሄ ጂዲጂ ግሩፖች ላይ ካያችሁ በፊታችን ቀናት ያው ሃካቶን እንዳለ አውርተን ነበረ። እዛ ላይ ፖስቶች ነበሩ እና የዛሬው ሴሽን የሚሆነው ሃካቶን ሪሌትድ ነው የሚሆነው ማለት ነው። ሃካቶኑ ስለ ሃካቶኑ ይመስላል እና ስለ ሃካቶኑ ያሉ ኢንፎችን ዛሬ እናወራለን ማለት ነው። ዛሬ የጋበዝነው እንግዳ ሃካቶኑን ሆስት ያደረገው ካምፓኒ የሆራን ካምፓኒ ጀነራል ማኔጀር የሆነው ጂኤም የሆነው እና ኮፋውንደር የሆነው ገመቺስ ኤልያስ ነው ማለት ነው። ገመቺስ ኤልያስን ወደ ሚቲንጉ ኢንቫይት እናደርገዋለን። ሀይ ገመቺስ፣ ስለ ራስህ ትንሽ ነገር በለንና እንጀምራለን ማለት ነው። ኦኬ፣ ሀይ እንዴት ናችሁ? ድምጼ ይሰማል አይደል? ኦኬ፣ ገመቺስ ኤልያስ እባላለሁ። የሆራን ቴክኖሎጂስ ኮፋውንደር ከሁለት ጓደኞቼ ጋር በመሆን አንድ ላይ በመሆን የመሰረትነው ቴክኖሎጂ ካምፓኒ ነው። ላስቱ ደግሞ ያው አዲስ አይደለሁም። ሜቢ ከዚህ በፊት የነበራችሁ ወይ ዘንድሮ ጆይን ያላደረጋችሁት ካልሆነ በቀር ላቃችሁ ወይም ልታቁኝ ትችላላችሁ። ከዚህ በፊት የጉግል ዴቨሎፐርስ ግሩፕ 2023 ላይ ሊደርሺፕ ውስጥ ነበርኩኝ። ከዛ በኋላ የባክኤንድ አድቫይዘር እና ሜንቶር በመሆን ቀጣይ ዓመቶቹን ግቢ ውስጥ እስካለን ጊዜ ድረስ ክለብ ውስጥ በዛ ወይ ተሳትፈናል። that's all about for introduction እና ዛሬ እዚህ የተገኘሁት ይሄንን ሃካተን ስፔሻሊ ከያዘው ቲምን ያው ፕሮሞት ሲደረግ ሰምታችኋል ብዬ አስባለሁ። ሶልቪንግ ፎር ኮሚኒቲ ወይም ሶልቪንግ ፎር አስ ቱ ብለን ያዘጋጀነው ይሄ ሃካቶን እኛም በግቢ ውስጥ እያለን ስንሰራቸው የነበረው ወይም ደግሞ ለአንድ ክለብ ትልቁ ላይክ ኢምፓክት ተማሪዎቹ ከአስቱም ኢቭን ውጪ በጣም ትልቅ ኢምፓክት ያመጣ አክቲቪቲ ነበረ። ይሄ አክቲቪቲ እንዳይቆምና ቀጣይ የመጣ ያለውም ጀነሬሽን ይህንኑ ዓላማ ይዞ ኢምፕሊመንት እንዲያደርግ
ኢምፓክት መፍጠሩን ክለቡ እንዲቀጥል ለማገዝ ከሆራን ቴክኖሎጂስ ፒኤልሲ እና ከጂዲጂኦን ካምፓስ ጋር አንድ ላይ በመጣመር ያዘጋጀነው ሃካቶን ነው። ሶ እዚህ ላይ የተወሰኑ ብሪፎችን እና በእኛ ጊዜ የነበረው አክቲቪቲ ጋር እያቀላቀልኩ አንዳንድ ነገሮችን ሼር ላደርጋችሁ እችላለሁ። ሶ ቴንክ ዩ ቬሪ ማች። ሜቢ በዚህ ልቀጥል ወይስ ለኢንትሮዳክሽን ይበቃል? እሺ ገመቺስ እናመሰግናለን በጣም። ወደ ጥያቄዎቹ እንግባና ሞር ደግሞ ያለውን ነገር ጥያቄዎቹ ላይ ኤቭሪ ዲቴል እያየን እንሄዳለን ማለት ነው። ስለ ሆራንቴክ ያው አሁን ለኢንትሮዳክሽን ላይም ትንሽ ብለዋል። እንዴት ተመሰረተ፣ ለምን ተመሰረተ የሚለውን ነገር ይሄ መጀመሪያ ላይ እንዴት ነበረ የሚለውን ነገር ዋትስ ሆራንቴክ የሚለውንም አንድ ላይ አድርገህ ስለ ሆራንቴክ ደግሞ ኢንዴፕት ያለውን ነገር ለኦዲየንሳችን ብታወራልን። Okay, so I think I have like your presentation, maybe like screen share እያደረኩ ፖይንቶችን ላለመርሳት እንደዛ ቢቀጥል የምትፈቅዱልኝ ከሆነ so let me share my screen. We are willing with Okay. Yeah, can you see my screen? I guess. Yes. Okay. Okay. So, ስለ ካምፓኒስ ብሪፍሊ የተወሰኑ ነገሮችን ቅድም ለማንሳት ሞክሬያለሁ። ሶ ሆራን ቴክኖሎጂስ እንባላለን። ሶ አሁን ላይ ፎከስ አድርገን እየሰራን ያለነው ላይክ ቢዝነስ ፕሮሰስ አውትሶርሲንግ ወይም ቢፒኦ የምንለው ሰርቪስ ላይና ላይክ እንደ ሶፍትዌር ዴቨሎፕመንት ኤጀንሲ አክት እናደርጋለን። ስፔሻሊ ፎር ለስታርታፖች፣ የተለያዩ ቢዝነሶች ላይክ ቢዝነስ ካምፓኒዎች እንደ ከውጭ ያሉ ቴክ ካምፓኒዎች ጋርም ስታፍ ኦግመንቴሽን ሞዴል ሚንስ የተወሰነ ላይክ የራሳቸው ቲም ይኖራቸዋል፣ ግን የተወሰነ ፓርት ኦፍ ሰርቪሳቸውን ወይም ደግሞ አክቲቪቲያቸውን ኦፕሬሽናቸውን ለእኛ ዴሊጌት የሚያደርጉበት ሲስተም ነው። ሶ ከዛ ውጪ የራሳችን ፕሮዳክት አለን። ኢናውስ የምንሰራቸው ሳስ ፕሮዳክት እና የአርፒ ሲስተሞችም አሉ። ሶ ጀነራሊ በዚህ ዲጂታል አክቲቪቲስ ላይ የሚሰራ ካምፓኒ ነው። ሌጋሊ ሬጅስተርድ የሆነ ኢትዮጵያ ውስጥ ሌጋሊ ሬጅስተርድ የሆነ ካምፓኒ ነው። ፕላስ ዊ ሃቭ ላይሰንስ ኢን ዩናይትድ ስቴትስ። ሶ ቦዝ ላይክ ሲስታር ካምፓኒ አሁን ባልኳቸው በጠቀስኳቸው የኢንዱስትሪ ላይ ነው ኦፕሬት የምናደርገው ማለት ነው። ኤንድ ሶ አባውት አወር ጆርኒ ሜቢ ለእናንተም ሊጠቅም ስለሚችል ሶ እንዴት እንደተመሰረተ እንዴት እንደመጣን የተወሰነ ነገር ለመናገር ሲንስ አይ ሃቭ ጆይንድ አስቱ የዛሬ ማይዱን 5 ዓመት ምናምን ላይክ ፍሬሽማን ሆነን ስንገባ ሶ አይ ቲንክ 2020 ኦር 2021 አይ ሃቭ ላይክ የተወሰነ ያህል ናውሌጅ አባውት ሶፍትዌር ኢንጂነሪንግ ፍሬሽማን ሆነን ገና ልክ ግቢ እንደገባን ላይክ ይሄ ኮዲንግ ፕሮግራሚንግ ምናምን የሚባለውን ኮንሰፕት ሃይ ስኩል ታይም ላይ ነው የጀመርኩት። ሶ ልክ ግቢ እንደገባን ሜቢ የሆነ ሃይፕ አለ የምታውቁት ከሆነ የሚመጣው ሁላ ተማሪ ሶፍትዌር ኢንጂነሪንግ ዲፓርትመንት ለመግባት ከዛ አርክ ወይ ደግሞ አርክ ለመግባት በጣም እንትን አለና ሶ ያን ኦብዘርቭ በማድረግበት ጊዜ ለትንሽ አድቫንቴጅ ለመውሰድ ወይም ደግሞ ሜቢ ኢንሴኩሪቲም ተሰምቶ ሊሆን ይችላል ፕሮጀክት ሰርቼ ሜቢ በዛ ፕሮጀክት አይቶ ሊያስገቡኝ ይችላሉ ብዬ አሰብኩኝ። እንደ በዛ ምክንያት የመጀመሪያው የአስቱ ስቱደንት አፕሊኬሽን የሚባለው አፕሊኬሽን
ያኔ ጀመርኩኝ። ብዙም ሳይቆይ አንድ ጓደኛዬ ጆይን አደረገኝ። ጌታባለው ይባላል። አሁን ኮፋውንደር ነው ከኔ ጋር የሆራን ቴክኖሎጂስ። ሶ እሱን ሰራን ለሁለት እዛ ፍሬሽማን ላይ ያለን and we went to software engineering department። ከዛ ጠየቅን፣ አሳየናቸው። ገና አንድ ሴሚስተር ነው ግቢ ውስጥ ቆየ ነው። ሶ በዛ ወይ እንደማይሆን ላይክ ፕሮጀክቱን ብናሳያቸውም ኤቭሪቲንግ ፋንክሽናል ምናምን በጣም ብዙም ላይክ በጣም በአጭር ጊዜ ግን ብዙ ኢፎርት አድርገን ነበር የሰራ ነው። ሶ እንደማይሆን ነገሩን ሎንግ ስቶሪ ሾርት ጆይን ማድረግ አልተቻለም። በዚህ ምክንያት ኋላ ላይ ያለኝ አማራጭ ፈተናውን ላይ በደንብ መስራት ነበረ። ሶ በዛ ወይ እንደ አጋጣሚ ሆኖ ከፕሮጀክቱ ውጪ በፈተናው ራሱ ጆይን ለማድረግ ቻልኩኝ ማለት ነው። and after 1 year ግቢ ውስጥ የተካሄደ ኢኖቬሽን ሴንተር እንትን ነበረ፣ ኮምፒቲሽን ነበረ። ሶ እዛ ላይ ሁለተኛ ወጣን። we also have grant አግኝተን ነበረ ሌላም ፕሮጀክት even if አልሰራነውም ግን ሪኮግኒሽንን አግኝተናል። በሀስቱ አፕሊኬሽን ስቲል እስከ ፕሬዝዳንት ድረስ ተጠርተን ላይክ ኢንኩቤሽን ውስጥ ነበረ የግቢው ኢኖቬሽን ሴንተር። የምታውቁት ከሆነ ማታውቁት ስፔሻሊ ሃርድዌር ኢኖቬሽን እና ሪሌትድ ነገሮች ለምትሰሩ ልጆች አይ ሪኮሜንድ ዩ ሄዳችሁ እንድታዩት ማለት ነው። ቢኮዝ they are like ኢቨን ፈንዶች አሉ እንደ ግቢ የሚሰጡ ለኢኖቬሽን ሴንተር ውስጥ ላሉ ፕሮጀክቶች። እንደ ግራጁዌት ካደረጋችን በኋላ ላይክ የሚሰጡ አድቫንቴጆች አሉ። ላይክ we didn't use those kind of advantage ግን ሪኮመንድ አደርጋቸዋለሁ ቼክ እንድታደርጓቸው። ሶ in 2023 ናሽናል አካተም በአገር አቀፍ ደረጃ የተደረገ አካተም ነበረ በኦሮሚያ ቱሪዝም ሚኒስቴር እና የኢትዮጵያ ቱሪዝም ሚኒስቴር ያዘጋጁት በቪዚት ኦሮሚያ ብራንድ የሚንቀሳቀስ የመንግስት ኦርጋናይዜሽን ነው። ሶ እዛ ላይ አንደኛ ደረጃ ወጥተን ለዛም ለፒች እና ተያያዥ ነገሮች ወደ ኬንያ ናይሮቢ ሄደን ነበረ። and so in 2024 we like a team ላለን ሶስታችን like we were working on different freelancing work especially like local clients ጋር ምንሰራ ነበረ 2004 ማለት ሰርዲር like መጨረሻ ፎርዚር አካባቢ ማለት ነው። so በዛው ወይ ስንሰራ ነበረ። እኔ ደግሞ ስፔሲፊክሊ ሪሞት ስራ ነበረ። ጣሊያን ያለ ካምፓኒ እና like all of you እንደምታደርጉት አፕወርክ or like related የፍሪላንሲንግ ሳይቶች ላይ and in early 2025 which is የዚህ ዓመት ገና ሲገባ በውጪዎቹ ማለት ነው ወይም በኢትዮጵያ የዛሬ ዓመት we like graduating አድርገን የወጣንበት ዓመት ስለሆነ like we think about it ለብቻ የምንሰራው ስራ አንዳንዴ ደግሞ አንድ ላይ ሆነን የምንሰራቸው ስራዎች አሉ። so it's time to change everything into like business like legally registered ሆኖ ወደ መስራት and we were lucky because የኔ የነበረኝ ፍሪላንሲንግ ስራ ክላይንቶች like እንደ ቢዝነስም አብሮን ለመስማት አግሪ ያደረጉ። ከዛ በኋላም ሌሎች ውጭ ያሉ ካምፓኒዎችን በጣም ሪች አውት እናደርግ ነበረ። በዛ ወይ አብሮን ሊቀጥሉ የሚችሉ ካምፓኒዎችን አገኘን። so that was like game changing time በእኛ ጆርኒ ላይ and so at the same time ደግሞ ኢናውስ የምንሰራቸው ፕሮዳክቶች እና ሀገር ውስጥም ኮላቦሬት የምናደርግ ካምፓኒዎች እየጨመሩ ነበረ and ሁሉንም አንድል እናደርግ ነበረ። so that's way we can handle
የሚመጡትን ፕሮጀክቶች እየሰፋን መጠን ማለት ነው። ዘን የዛሬ ከ5 ወር 4 ወር በፊት like rent office and like make structure ነገሮችን በደንብ ከዛ ጀምሮ like almost 5 ወር 6 ወር በደንብ structured way በሆነ መልኩ ትልቅ ፕሮጀክቶች ላይ ኢንቮልቭ እያደረግን እንገኛለን። ጀነራሊ our journey maybe ወደ ኋላ ወደ 3 ዓመት 4 ዓመት በዚህ ወይ ነው like ካምፓኒውን ቢልድ እያደረግን ፕላስ ደግሞ ያሉ የቲም ወርክ ፕሮብለም ሶልቪንግ and everything በዚህ ጊዜ ውስጥ like ቢልድ እያደረግን የመጣ ነው ማለት ነው። ያባጭሩ ልንገራችሁ ብዬ ነው። ሜቢ በሌላ like ኢቨንት ላይ በደንብ ዲስከስ ልናደርግ እንችላለን። currently አሁን ያልኳችሁ our location is around ቦሌ ደንበል አካባቢ ነው የሚገኘው and we also have like websites I mean social media ላይ ሁሉ አለ። በዛ ላይ ፎሎ አፕ ልትችላላችሁ and our story እና አሁን ያለውን ቲም like what መሪል ያደርጋቸዋል ብለን ካል I'm going to show you 2 projects of ግቢ ክለብ ውስጥ በነበረበት ጊዜ ኢንቮልቭ ያደረግንባቸውን the first one I think the first one is like I don't know ቅርብ የተሰራ ፕሮጀክት ነውና maybe like every project I have hosted maybe open source ከሆኑ ጊታባቸው አለ and Astu Campus Navigator. This project is built by last year GDCC, I mean GDG on campus Astu Stalloy Air Club የሰራው community application ነው። you know like ታውቃላችሁ አስቱ ውስጥ ያለው የናቪጌሽን ችግር በተለይ አዲስ ሆኖ ለሚመጣ ሰው ወይ ወላጆቻችሁ ሊሆኑ ይችላሉ ወይ ደግሞ like outsider maybe freshman መሆናችሁ እናንተ ስገቡ ትችላላችሁ ልታዩት ትችላላችሁ። a project basically የሚያደርገው ነገር the first thing is like interactive on a campus navigation. We integrated like Google Map and Gabata map for like routing and also Yandandu place description and Yandandu ቦታ በደንብ ፊልድ ዲስክራይብ ሆኖ ገብቶለት ነበረ። ከዛ ውጪ ዳይሬክተሪዎች ኢቨን አሲስታንት ሁላ ነበረ like ዲጂታል ላይብረሪ የቱ ነው ብላችሁ ለጉዳይ ሆነ የመጣችሁት ሬጅስትራል የቱ ነው ብላችሁ like chat ብታረጉ exact location-ን ነግራችኋል። on map view launch ማድረግ ትችላላችሁ and I recommend you download አድርጋችሁት እንድታዩት and this was like one of the application which is built in like in a club to solve a specific problem of the campus. And maybe the other thing is maybe like there are as to student of course software engineering resource የሚባል ፖርታል ነበር። አሁን ላይ ሰው ይጠቀመው I'm not sure about it and ይሄ አንዱ like ምሳሌ ነው። ምክንያቱም ግቢ ውስጥ maybe ባለፈው like ሄጄ አይቼ ነበርና ስቲል በዚህ ሞቲቬሽን በጣም ብዙ አክቲቪቲዎችን ስቲል አለው ማለት maybe እኛ በፍሬሽማን ሆነን በገባንበትና እንደዛ ፕሮጀክቶችን በምንሰራበት ታይም በጣም ሌስ ሆነ አክቲቪቲ ነበረ። I mean ክለቦች ነበሩ ግን በጣም አክቲቭ አልነበሩም። ኢቨን ክለቦችን
ምን እየሰሩ እንደሆነ የቱ ክለብ ሶሻል ሚዲያ እንዳሁኑ ቴሌግራም ቀርቶ ሄዳችሁ ስቱደንት ኮሚኒቲ ነው ይሄ ስቱደንት እንትን የሚባሉት አሉ አይደለ ዩኒየን የሚባሉት እዛም ብትጠይቁ የምታገኙት ኢንፎርሜሽን አልነበረም። ከተወሰነ ጊዜ በኋላ ግን maybe last 2 years or last 1 year በጣም ብዙ አክቲቭ የሆኑ ክለቦች መምጣት ጀመሩ። እንደነ ስፔስ ላይ የሚሰሩ ክለቦች፣ ሲጂአይ ላይ የሚሰሩ ክለቦች፣ አሁን ላይ አስቶ ላይ የምታያቸው ክለቦች ነበሩ ግን ብዙ አክቲቭ ያልነበሩም አክቲቭ እየሆኑ መጡ። So that's kind of impact was created። እኛም ጂዲሲሲ ውስጥ በነበርንበት ጊዜ ስፔሻሊ ከ2023 ጀምሮ ጂዲጂ ውስጥ ያለው ኢምፓክት ሃይሊ በጣም እየጨመረ ነው መጣውና so solving for community especially in the software engineer like in the technology maybe ከሌላ ዲፓርትመንት መሆናችሁ just digital እና ቴክኖሎጂ ላይ ኢንትረስት ያላችሁ or software development ላይ ኢንትረስትድ የሆናችሁ ሁላ the easiest way like to learn something or to build something is ሃካታኖችን ፓርቲሲፔት ማድረግ ነው። ከዛ ደግሞ ሲቀጥል the easiest like idea የምታገኙበት to just look around you ግቢ ውስጥ or አስቱ ዙሪያ ካሉ ነገሮች አይዲያዎችን መውሰድ ትችላላችሁ። if you think about it like ፕሮብሌም የሌለበት በጣም በፕሮብሌም የተሞላ ግቢ ነው። ለምሳሌ ካፍቴሪያ አካባቢ ያለው ነገር ግቢ ፍተሻ ላይ ያለው ነገር ከዛ ውጪ like ክላስ ማኔጅመንቱ ኤዱኬሽን academics clubs and like student activity ከአስተማሪዎች ካለው interaction so a lot of problem identify ማድረግ ትችላላችሁ በዛ ውስጥ and you just need to focus on something simple ከዛ implement መሆን የሚችል ነገር ላይ and then you know you can work in like with a team so ምክንያቱም and at the end of the day like ምን የሰራችሁት ነገር impactful ማይሆን ከሆነ or just for the sake of ሃካቶን ፓርቲሲፔት ለማድረግ ብቻ ሳይሆን የሆነ ነገር ተመራችሁበትም ለማለፍ ነው። so ከቲም ጋር አንድ ለሆናችሁ ሲሰሩ ደግሞ ያን አይነት ኤክስፖዠር የምታገኙበት ኦፖርቹኒቲ ነው የሚፈጥርላችሁ ማለት ነው። and so ቅድም የጠቀስኩላችሁ ሁለት አፕሊኬሽኖች ሳምፕል አስረዳቸዋለሁ ብዬ ነበረ። so አስቶማክ ኦልሬዲ ኤክስፕሌን አድርጌላችኋለሁ። also as students up still active ነው ግን we are no longer maintaining it maybe plan አለ so ግን still you know ስቶሮች ላይ ማግኘት ትችላላችሁ ማለት ነው። አክቲቭሊ እየሰራሁበት ባልሆንም ከዚህ በኋላ በደንብ ኦርጋናይዝ አድርጎ ለማምጣት እቅድ አለ። so about the hackathon እየጨረስኩ ስለሆነ let me announce like the timeline and the team of hackathon or I think team already ነግሬያቸዋለሁ። so this is building for a community በሚል ነው። so እኛም like ሰፖርት እያደረግን ያለ ነው like እንትኑን ነግሬያቸዋለሁ አላማችንን ግቢ ውስጥ እያለን ስንሰራበት የነበረው ያለፍንበት ዋናው like አክቲቪቲ አንዱ like ግቢ ውስጥ ያሉትን ነገሮች ሶልቭ እያደረግን ነው like እዚህ ደረስነው and ይሄኛውም ሃካቶን ተመሳሳይ ቲም ነው ያለው። so from December 6 to 15 የሃካቶኑ ongoing ኦፕሬሽኖች የሚካሄዱበት ነው። so ፕሮጀክታችሁ የምትሰሩበት አይዲያችሁን ለምትሰሩበት ታይም ነው። December 50 ደግሞ ፕሮጀክቱ ሰብሚት የሚደረግበት ነው። deadline for everyone and starting from December 16 project evaluation and the filtering like የቲሙ ወይም ደግሞ አዘጋጆቹ የሚያደርጉት ኦፕሬሽን ነው። and December
17th is like the final day, which is like top teams selects and winner announcement የሚደረግበት time ነው። So evaluation criteria as like standard የሃካተን evaluation ክራይቴሪያዎች በሙሉ አፕላይ ይደረጋሉ። ሶ አይዲያችሁ ክሊር መሆን አለበት። like clearly identify የሆነ ነገር ሶልቭ ማድረግ አለበት within the ASTU or like around the ASTU like ከዛ በጣም የወጣ ነገር መሆን የለበትም። So it should be practical and a realistic plan if in the club ወይም ደግሞ external support አግኝቶ implement መሆን የሚችል ነገር ማለት ነው። in case like ከሰራችሁት so implementation we don't ask you like ዛሬው ነው ወይ ደግሞ የጨረሳችሁት ቀን 1000 ሰው 10000 ሰው የሚጠቀመው ፕላትፎርም ላይሆን ይችላል like MVP በቂ ነው ግን should be functional like እዛ ላይ ያስቀመጣችሁት ፊቸሮች functional መሆን አለባቸው። user interface it should be something like user friendly የሆነ ነገር መሆን አለበት። on your pitch day so try to be clearly explain የሰራችሁትን ነገር በጣም አጭር ጊዜ ሊሆን ይችላል የሚሰጣችሁ and also teamwork and communication so including the final day ላይ እንትን የምታደርጉት ማለት ነው ፕሬዘንት የሚታረጉበት ታይም በዛው ነው ጀጅመንት የሚሆነው። so good luck for everyone participate ያረጋችሁት ያሰባችሁት ስላላችሁት and so የኔን announcement like የኛን ጆርኒ እንዴት እንደጀመር አሁን ደግሞ ለምን ይሄን ሃካቶን እያዘጋጀን እንደሆነና ስለ ሃካቶኑ ለነገራችሁ ያሰብኩት ይሄን ይመስላል and so I can accept on present ካረኩት relative information ወይም ደግሞ ከዛም ሆኑ ጥያቄዎችን ካላችሁ መጀመሪያ ከሚቲንግ ሆስቱ ጀምሮ ሌሎቻችሁም ጥያቄ ካላችሁ መቀበል እችላለሁ። Thank you. እሺ ገመቺስ በጣም እናመሰግናለን ስለሰጠው brief description about the hackathon about ሆራን እንደ ሆራን ቴክኖሎጂም ደግሞ በሰጠው ኤክስፕላኔሽን በጣም እናመሰግናለን። ከኔ ሳይድ አንድ ጥያቄ ልጠይቅና ወደ ኦዲየንስ እንገባለን ማለት ነው። ከኦዲየንስ ደግሞ የሚመጡ ጥያቄዎችን እንቀበላለን። ከኔ ሳይድ የምጠይቀው ጥያቄ ያው አንተም ስትናገር ነበረ ሰከንድ ላይ ያለ ሁለተኛ ወጣችሁ እንደነበረ ከዛም በኋላ ደግሞ ቪዚት ኦሮሚያ ላይም ደግሞ አብዛኞቻችን እንደምናውቀው አሸንፋችሁ እንደነበረ እስከ ኬንያ ድረስ ሄዳችሁ ፒች ለማድረግ እና ትልልቅ ሰዎችን ሚት የማድረግ ኦፖርቹኒቲ ያጋጥማችሁ እንደነበረ ያው ከዚህ በፊት እናውቃለን። ደግሞ አሁንም በፒች ላይ አውርተህ ነበረ። ሶ ደግሞ አሁን የዚህ ሳምንት ሊፕ ዲያሎግ ላይ ያው ዋናው ፎከስ ያደረግነው እዚህኛው የሆራን ኢኖቬሽን ሃካቶን ላይ ነበረና ሶ እንደ ሃካቶን ዊነር እንደ ፓስት ሃካቶን ዊነር ምን ሪከመንድ ታደርጋለህ ለሃካቶን ፓርቲሲፓንቶቹ ለሃካቶን ሰክሰስ ምን ማተር ያደርጋል ብለህ ታስባለህ እና ምን ቢያደርጉ ቤተር ሪዛልት ወይም ደግሞ ቤተር ኦፖርቹኒቲ ሊያገኙ ይችላሉ ብለህ ታስባለህ? እሱን ካንተ ያንተ እንደ ሰጀስሽን እና እንደ አድቫይስ እንስማና ወደ ሌሎች ደግሞ ጥያቄዎች እናልፋለን ማለት ነው። Okay, so from ከነበረን በፊት ከነበሩን ሃካቶን ኤክስፒሪየንሶች ለማውራት ያህል and I think the first thing is before going to implementation ብዙ ጊዜ ቴክ ሃካቶን ሲዘጋጁ የአብዛኛው ሰው ትኩረት about like implementation ነው like የሚሰራው ኢምፕሊመንት የሚደረጉ ኮዱ or እዛ ላይ ኢንቨስት የሚያደርገው ታይም በጣም በዛው ልክ አቴንሽን ማግኘት ያለባቸው ነገሮች አሉ። የመጀመሪያ about your product
ምክንያቱም about your product አጠቃላይ ከፕሮዳክት አይዲያ ጀምሮ ስፔሻሊ ለዚህ ሃካቶን ትልቁ ክራይቴሪያ ላይሆን ይችላል፣ ግን በቢዝነስ ፊዚቢሊቲ ሜቢ ጀነራል አድርጌ ልንገራችሁ ብዬ ነው። ሌሎች ሃካቶኖች ላይም ስትሳተፉ ይሄንን ሃካቶን ጨምሮ ፕሮዳክቱ ላይ በደንብ ማሰብ አለባችሁ። ደግሞ ስፔሻሊ ሌሎች ሃካቶን ሲሆኑ ቢዝነስ ሳይድ ያለውን ነገር የፕሮዳክቱ ቢዝነስ ፊዚቢሊቲ እሱ ላይ በደንብ ማሰብ አለባችሁ። ቢኮዝ at the end of the day አንድ ነገር ሶልቭ አድርጋችሁ ያ ነገር ኮመርሻል መሆን የማይችል ከሆነ ወይም ደግሞ by any way ኢንካም ጀነሬት ማድረግ የማይችል ከሆነ ሰስቴን ለማድረግ ይቸግራል። So maybe ኮንቴክስቱን ተረዱት። for this hackathon we are solving for community for us too. So ይሄ ነገር ላይ በጣም ሊያስጨንቃቸው አይገባም፣ ግን ጀነራል አርጌ ነው። so ይሄ ላይ በደንብ ሊያስጨንቃችሁ የሚገባው ዩዘብል ነው ወይ ላይክ የምትሰሩት ነገር ዩዘብል መሆኑን ወይም ደግሞ ፕራክቲካል መሆኑን አንደኛ በደንብ ማሰብ አለባችሁ። ምክንያቱም በጀጆች ቦታም ሆናችሁ ላይክ ኢማጂን ማድረግ አለባችሁ። ሶ አንደኛ እሱ ነው። ሌላው ደግሞ በተደጋጋሚ የሚሰራው ስህተት ሃካቶን ላይ የምትሰሩትን ነገር as much as possible ኤክስፒሪየንስ ያደረጋችሁት ነገር ቢሆን በደንብ ይቀላችኋል። ያ ማለት ያን ፕሮብለም እናንተ ኦልሬዲ ኤክስፒሪየንስ ያደረጋችሁት ወይ ቅርብ ያለ ሰው ኤክስፒሪየንስ ያደረገው ካልሆነ ደግሞ ያን ፕሮብሌም ኤክስፒሪየንስ እያደረገ ያለውን ሰው ሰርቬይ ብታደርጉት ወይ ኢንተርቪው ብታደርጉት፣ ለምሳሌ ሶልቭ ለማድረግ ያሰባችሁት ነገር አይ ዶንት ኖ ሬጂስተራል አካባቢ ያለ ነገር ወይ ደግሞ አፕላይድ ኢንጂነሪንግ ውስጥ ያለ ነገር ሊሆን ይችላል። ሶ እናንተ አይ ሚን አፕላይድ ሳይንስ ውስጥ ያለ ነገር ሊሆን ይችላል። ሶ እናንተ ኢንጂነሪንግ ኮሌጅ ናችሁ። ሶ አስዩም አድርጋችሁ ከተነሳችሁት that will be a mistake። ያ ማለት ዝም ለምሳሌ እኔ ጭራሽ ማላውቀው አሁን ሄልዝ ላይ ብዙ እውቀት የለኝም። ሶ አንድ ፕሮዳክት ልስራ እስቲ የሄልዝ የዶክተሮችን ኢሹ የሚፈታ ብዬ ከተነሳሁ the only way I can like understand the problem ራሱ ሄጂ ወይ ዶክተሮቹን መጠየቅ አለብኝ። አለዛ ደግሞ ያን ችግር ኤክስፒሪየንስ እያደረገ ያለ ሰው እንትን ማድረግ አለብን። አሁን እዚህ ሀገር ላይክ ትልቅ ችግር እየሆነ ያለው ፕሮዳክት ይሰራል ላይክ አስቡ የሚያርገው የሆነ ፕሮብለም አለ ተብሎ እንትን ይባላል። ከዛ ታርጌት አውዲየንሱ ጋር ሄዱና ካልገዛችሁ ሰብስክራይብ ካላደረጋችሁ ካልተጠቀማችሁ ይባላል። ሶ ልክ ፕሮዳክቱን ስታዩት ኦር ያን እንትን ሶፍትዌርን ከሆነ ስታዩት ደግሞ ብዙም ወይ እናንተ ኤግዛክትሊ የምትፈልጉትን ነገር ሶልቭ የማያደርግላችሁ ነገር ሊሆን ይችላል። አይ ቲንክ እዚህ ለአንድ ኤግዛምፕል ሜንሽን ለማድረግ there was ትዝ የሚለኝ አንድ ኦርጋናይዜሽን ነበረ እንትን አዘጋጅቶ የጀርመን ላይክ ጂአዜድ የሚባል ካምፓኒ የምታውቁት ስናት ኦርጋናይዜሽን ስናት ካምፓኒ በት ኦርጋናይዜሽን ላይክ የኤምባሲ ኦርጋናይዜሽን ሶ ላይክ እንዲህ ወጣቶችን ቴክ ላይ ምናምን ነገር አሰልጥኖ ፕሮዳክት እንዲሰሩ ሶልቭ የሚያደርግ የኮሚኒቲውን ይጠይቃቸዋል። እዛን ልጆቹ በደንብ ስልጠናውን ወሰዱ። ከዛ በኋላ አግሪ ቴክ ላይ ሶልቭ ለማድረግ ይሰራሉ። ሶ እነሱ የሰሩት ምን ነበረ? ይሄ የእንትኖች ያሉ አይደለ የግብርና ኤክስቴንሽን የሚባሉ በየገጠሩ እየዞሩ ከገበሬዎች ጋር የሚሰሩ ሰዎች አሉ። ሶ ለእነሱ የሚሆን አፕሊኬሽን የሚሰሩት and that application was like it was to teach the agriculture extensions by like gamify በሆነ መልኩ ማለት ነው። ሶ ቱቶሪያሎቹን በጌሚፋይ በሆነ መልኩ ኤክስቴንሽኖቹ ይማራሉ አፕሊኬሽኑ ላይ። ለእነሱ ደግሞ ሄዶ ኢምፕሊመንት ማድረግ አፕላይ ማድረግ ነው። ሶ መሬቱ ላይ ምናምን ማለት ነው። if you hear this idea አሁን ይሄ በጣም ጸዴ አይዲያ ነው። if you think about it ምንም እንትን የለበትም። ግን what happened was ሰርቬይ ስሩና ነው ተብሎ እስከተላኩ በኋላ ሄዶ ገጠር ሄዶ ግብርና ኤክስቴንሽኖቹን ሲጠይቁ
ሰዎቹ ምንድነው ያሉት? እኛ ችግራችን ላይክ ማብራት ነው፣ ማብራት የለንም። ኔትወርክ 3 ኪሎ ሜትር ሄደን ነው ኔትወርክ የምናገኘው። በተን ስልክ ነው የምንጠቀመው። ሶ የኛ ችግራችን እዚህ የግጦሽ መሬት ላይ ያለ ችግር ምናምን። ሶ ግብርና ኤክስቴንሽኖች የሚያነሱት ፕሮብሌም እና እነዚህ ደግሞ ሰርተው ሄደው ሊያለማምዱ የሄዱት እንትን ጭራሽ በጣም የተለያየ ነገር ነው ማለት ነው። ሶ ዳት ኢዝ ዋይ ፕሮብሌም ሰሌክት ስታደርጉ በደንብ እንትን ልትሉበት የሚችሉ ማለት ነው። ሶ ይሄን ስላችሁ በጣም ተጨናቁ እንዲህ የተካበደ ነገር ሳይሆን በጣም ኢዚ ነው። ኢዚ ማለት ሲሊ ነገሮች ሊሆኑ ይችላሉ፣ ትልቅ ፕሮብሌም በዙሪያችሁ ላይ ያሉ ማለት ነው። ኤንድ ሶ that's going to be, for example, አንድ ጓደኛ ይሁን በኛ ላይክ ትምህርት ላይ ያለን አስቱ ያለን ሶልቭ ያደረገው ነገር ምንድነው? ሶ አይዲዎች ይጠፉ ነበረ። አይዲ በጣም ይጠፋል፣ ግቢ ውስጥ ይረሳል ምናምን የሆነ ቦታ። ከዛ በኋላ በቃ ቻናል ላይ ነው ፖስት የምታደርጉት ካገኛችሁ። ሶ እንደዛ አይነት ፕሮሰስ ሲምፕሊፋይ የሚያደርግ ቴሌግራም ቦት ሰርቶ ነበረ። ሶ ካገኛችሁ ፎቶ አንስታችሁ ቦቱ አውቶማቲካሊ እንትን ላይ ይለቃል፣ ታያላችሁ። ሁለቱን የጠፋውና ያገኘውን ሰው ኮኔክት ያደርጋል። ኤንድ ሶ ኮንታክት ይቀባበላሉ። ከዛ አንዱ ለአንዱ ይመልሳል ማለት ነው። ሶ as much as this simple ነገሮች ሊሆኑ ይችላሉ፣ ግን በጣም ሂውጅ ኢምፓክት ያላቸው ማለት ነው። ሶ you should think about your product idea and ከዛ ሲቀጥል ደግሞ ኢምፕሊሜንቴሽን ነው። it's going to be ዋና እዛ ላይ ሶልቭ ካደረጋችሁት ኢምፕሊመንት ማድረጉ። አሁን ደግሞ ላይክ ድሮኛ አሁን ቪዚተር ምናምን ስንወዳደር ከዛ በፊትም እያለ አሁን ያሉ ኤአይ ቱሎች ምናምን ላይክ ቪዚተር ምናምን ስንወዳደር አመት የቻት ጂፒቲ የመጣበት አመት ነበር። ከዛ በፊት የነበሩ እንትኖች ሙሉ አፕሊኬሽኖች ምናምን 100% ላይክ ኮድ የተደረጉ ናቸው። ትዝ የሚለኝ አሁን አስትሮ አንድሮይድ ኤቭሪ ኮድ ራሴ ነኝ የጻፍኩት እና ያው ከስታክ ኦቨርፍሎ ምናምን ሲያስቸግር ኮድ አምጥቶ ፔስት ማድረግ አለ ምናምን። ግን አሁን የነበሩት ቱሎች አልነበሩም። ሶ ግን አሁን ደግሞ ምን ልላችሁ ፈልጌ ነው፣ ይበልጥ ትልቅ ነገር መስራት ይቻላል ብዬ ነው። ሶ ማይ ላስት አድቫይስ ዊል ቢ አይታወቅም ላይ ለምሳሌ ፕሮዳክቱን ከቲም ጋር ናችሁ ስትሰሩት አይታወቅም ላይክ ምን ላይ ሊያደርሳችሁ እንደሚችል ማለት ነው። አሁን እኛን እዚህ እንትን ያደረሰን ላይክ ቪዚተር ሜላ ሃካቶን ላይ የሰራነው ፕሮዳክት ነው። ሶ ፕሮዳክቱ አይደለም እዚህ ያደረሰን፣ ግን እዛ ላይ ቲም አፕ ማድረጋችን ላይክ እኔና ጌታ ባለውን አስተዋወቀን። ከዛ ሶስተኛውን ፋውንደር ደግሞ ሃካቶን ላይ ነው ተዋወቅን። ሶ that's going to be like ኮድ ከመጻፍ ውጭ ያለውንም ነገር በደንብ ማሰብ አለባችሁ። ሰው እየተማራችሁ ነው የሆነ ነገር እንዴት አንድ ፕሮዳክት እንዴት እንደሚሰራ ላይክ ኤክስፒሪየንስ እየወሰዳችሁ ነው። ሲቀጥል ደግሞ ከቲሙ ጋር የሆነ ነገር አትሊስት አብሮ መስራትን እየተለማመዳችሁ ነው። እዛ ውስጥ ብዙ ኤክስፒሪየንስ የምታደርጉት ነገር ስላለ ማለት ነው። that's my general tip። እሺ ገመቺስ በጣም እናመሰግናለን። በእኛ ሳይድ ያለውን ጥያቄ ያው ቅድም አንተም በስላይዱ ላይ በደንብ ከቨር አድርገው ነበረ። ሶ በእኛ ሳይድ ያለው ጥያቄ አልቋል። ሶ ከኦዲየንስ ጥያቄ ያለው ሰው ምልክት እየሰጠ ማውራት ይችላል ማለት ነው። ሶ ከኦዲየንስ ላይ የሚመጣ ጥያቄ ማክሲመም ኦፍ 15 ደቂቃ ሰጥና ከዛም በኋላ እንጨርሳለን ማለት ራፕ አፕ እናደርጋለን።
ኦዲየንሶች ጥያቄ የእናንተን ጥያቄ እየጠበቅን ነው። ለገመቺስ ይህን የምትጠይቁት ጥያቄ ካለ አካቶ ሪሌትድ ሊሆን ይችላል፣ ፐርሰናል ሪሌትድ ሊሆን ይችላል፣ ኦቨርኦል ስለ ጂዲጂ መጠየቅ የምትፈልጉት ነገር ሊሆን ይችላል። ኤኒ ጥያቄ ሬዝ ሃንድ እያላችሁ መጠየቅ ትችላላችሁ ማለት ነው። ትንሽ ደቂቃ ሰጣችኋል። እሺ ቤቴል በሪሁን you can continue with your question። እሺ እንዴት አመሻችሁ? ይሰማል ድምጽ? እሺ ይሰማል። እሺ የኔ ጥያቄ እንኳን ሞር ፐርሰናል ነገር ነው እና በጣም አፕሪሺየት በአንድ ጊዜ ግቢ ጨርሶ ይሄንን ድርጅት መክፈትና ግን እንዴት ነው ከግቢ ከወጣ በኋላ ያገመችስ ማለት ነው ጥያቄው። ከግቢ ከወጣ በኋላ እንዴት ነው የውጭ ኤጀንሲዎችን ልታገኝ የቻልከው? እና ደግሞ እንዴት ነበረ ፓዙ ይሄ ፕሮሰሱ ላይክ ከንግድ ፍቃድ ማውጣት ምናምን የመሳሰሉት ነገር ላይ ማለት ነው። ኦኬ ሶ እየመለስን ነው እንሂድ ወይስ አንድ ላይ እየተቀበልን ነው የምንሄደው? እሺ አንድ አፍታ ሌሎች ጥያቄ ያላችሁም ካላችሁ ቶሎ ቶሎ ጠይቁንና ገመቺስ ሁሉንም አንድ ላይ አድርጎ ይመልስልናል ማለት ነው። ኦኬ ይሁን ካምፕ ቀበልስ ይሁን አለማየሁ። እሺ ድምጽ ይሰማል? አዎ እሺ በጣም አመሰግናለሁ ስለዚህ እድል እና አንድ ጥያቄ አለኝ መጠየቅ የምፈልገው ሞር ፐርሰናል ነው። ከዚህ በፊት ያው ከሜ ጋር አንዳንድ ነገሮችን እንትን ሲል ነበር። ጂዲኤስ የነበርኩኝ የኔ ሜንቶር ነበር እና የሆነ የማይበት አይነት ማይንድ ሴት አለና ያንን እንዴት እንዳመጣ ነው መጠየቅ የምፈልገው። ነገሮችን ቀለል አድርገህ የምታይበት አይነት ነገር አለ። ኤቭሪቲንግ ኩዌስችኖች ሲኖሩኝ የሆነ ፕሮብለም ሲኖር ይዤ ሲሄድ ስቀርብ ምናምን ነገር ይሄ እኮ ሲምፕል ነው፣ ይሄ ቀላል ነገር ነው ምናምን ብለህ ኤቭሪቲንግ እንደዚህ አቅልለህ የምታይበትን ማይንድ ሴት እንዴት ነው ቢውልድ ያደረከው? እና ይሄ የሁል ጊዜ ጥያቄ ነበርና ይሄን ብትመልስልኝ ደስ ይለኛል።
እሺ ሌሎች ልጆች ጥያቄ እስኪያስቡ ድረስ ገመችስ እነዚህን ሁለቱን እየመለስክ ብንጠብቅ። ኦኬ ሶ ከሰዓታችንም አንፃር እንመልሳቸው። ሶ ሆነስትሊ ስፒኪንግ ሶ አጭር ጊዜ ነው ላይክ በጣም ኤክስፒሪየንስ ሼር ማድረግ በሚለው ሳይሆን ጀስት አንዳንድ ቲፖችን ኦር በእኛ ጆርኒ ሜቢ ማካፈል የሚችለው ነገር ካለ ሼር ላድርጋችሁ። ሶ ክላይንት አኩዚሽን ላይ ከዛ በኋላ ቢዝነስ ዴቨሎፕመንት ላይ ቢቻል አትሊስት ሀሳቡን እንኳን ኢርሊ ማሰብ ቢችሉ እሱ ይቀላቸዋል። ላይክ ግራጁዌት አድርጋችሁ ወይ ደግሞ የምረቃ ስነስርዓቱ በነጋታው ስለ ቢዝነስ ኦር እንደዚህ ያን ነገር ማሰብ ሳይሆን ችሉ ግቢ ውስጥ ያለ ሰው ማለት ግቢ ውስጥ እንዳለ ሰው በጣም ብዙ ታይም ያለው ሰው የለም። ወጥቼ የተረዳሁት ነገር በጣም ብዙ ታይም ነው ያለው ግቢ ውስጥ ያለ ሰው። እዚህ በስፔሻሊ 9-5 እና የምትሰሩ ከሆነ ጠዋት ወጥታላችሁ 11 ሰዓት ይሆናል ስትመለሱ ቀኑ ያልቃል። ኤንድ ሶ ያ ትልቁ ነገር ነው። ስፔሻሊ በአንድ ዴቨሎፐር ፓዝ ውስጥ በጣም መጥፋት የለበትም ብዬ የማስበው ነገር ኮርስ ሁላችንም ተመሳሳይ ጆርኒ ላይኖረን ይችላል። ዳስ ኮምፕሊትሊ ኦኬ። ከዚህ ወጣችሁ ላይክ ማስተርስ መቀጠል ፒኤችዲ ምናምን መስራት ወይ ውጪ መውጣት የምትፈልጉ ልጆች ትኖሩ ይሆናል። አሁን የኔም ጓደኞች አብዛኛው እንደዛ ናቸው። ዘር አካዳሚክስ ወይ ደግሞ በብዛት ውጪ ምናምን የሄዱ ልጆች ናቸውና ያም ኢስ ኮምፕሊትሊ ኦኬ። ግን በተለይ ፍሪላንስ ላይ የገባችሁ ወይም ልትገቡ ያሰባችሁ ልጆች አይ ሪኮመንድ ዩ ላይክ ቢዝነስ ማይንድ ሴት ነው አባችሁ ዴቨሎፕ እንድታደርጉ ማለት ነው። because at the end of the day ያን ነገር ላይክ ተደጋጋሚ ስፔሻሊ የሚሰሩት ስራ ከሆነ ለምሳሌ ባክኤንድ ከሆነ ኤቭሪ ዴይ ያን እየሰራችሁ ሎንግ ተርም ስታስቡት at some point you should crawl አይደለ ወይ ወደ ሲኒየር ኢንጂነር ታድጋላችሁ ወይ ወደ ክላውድ ምናምን ታድጋላችሁ። ከዛ ምክንያቱም ቀጣይ ከስር ነው የሚመጣ ጀነሬሽን ስላለ ማለት ነው። ዘን ያን ነገር ደግሞ ዴሊጌት እያደረጉ ሞር ኦፍ ኢምፓክታችሁን ማሳደግ ትችላላችሁ። so if you are like backend engineer you can like take lead or ደግሞ CTO ምናምን ሆናችሁ and ፕሮጀክቱ ላይ የምንኖራችሁ ኢምፓክት እየጨመረ ይሄዳል። so ወደዛ ነው like ሎንግ ተርም የምታደርጉት ማለት ነው። so ለዛ ደግሞ ካሁኑ የእንዲህ አይነት ማይንድ ሴት ያስፈልጋችኋልና so እኛ ከኤርሊ ጊዜ ጀምሮ ከዛሬ ዓመት በፊት አፕወርክ ላይ ኦር ሌሎች ቦታዎች ስሰራ ሐሳቤ እንደዛው ነበረ። so በተቻለ መጠን ክላይንቶቹን ላይክ ፐርሰናል ነገርም ለማውራት ሞክራለሁ። ላይክ ግንኙነታችን ዝም ብሎ ይሄን ኮድ ጻፍ ወይ ይሄን ታስክ ስራ ይሄን ታስክ ተው ምናምን ከማለት ውጪ በደንብ ኮኔክሽን እንዲኖረን ማለት ነው። so ያ አይነት አክቲቪቲ እንቅስቃሴ ነበረ በኔ በኩል። so ወደ ከፍሪላንስ ደግሞ ወደ ካምፓኒ ቢዝነስ ስንገባ ብዙ አልተቸገርንም ማለት ነው። ኦልሬዲ ከሁሉም ክላይንቶች ጋር የነበረው ሪሌሽንሺፕ ለምሳሌ የሆነ ዌብሳይት ኮፊ ኤክስፖርተር ጋር ሰርቼ ከሆነ በደንብ ለመጠየቅ ሞክራለሁ ስለነሱ ስለሚሰሩትን ቢዝነስ ያን ነገር አንደርስታንድ ለማድረግ ማለት ነውና በተቻለ መጠን ሆነ ስፔሲፊክ ሆነ ለነሱ የሚፈልጉትን ነገር እንጂ ሆነ ፋንሲ ነገር ይሄ የኔን የቴክኖሎጂ እውቀት ምናምን ተከሚ የመጣውን ቴክስት አኩላቸው ማምረበት አልሰራም። so ያ ነገር በደንብ ኮኔክሽን እንዲኖር ያደርጋል። ከዛ ውጪ ያው ክላይንት አኩዚሽን ብዙ አይነት መንገድ አለ። ዳይሬክት ሪች አውት ማድረግ ምናምን ኢሜል መጻፍ በሱ በደንብ መስራት ይቻላል። so ይሄን ግን ሞር ቪዲዮዎች ምናምን ነገር ስላሉ አሁን ላይ በጣም ረጅም ጊዜ ይወስድብናል እሱን እንትን ምል ከሆነ ግን ጀነራሊ ያ ነው ወይ። ሁለተኛ ጥያቄ ይሄ የፒኤልሲው ሂደቱ ደግሞ honestly speaking እዛ ሆነን እንደሰማሁት አይደለም፣ ግቢውን እንደሰማሁት አይደለም። አይ ሚን ቻሌንጆች አሉ፣ ግን ቢዝነስ ውስጥ የሚገባ ሰው በጣም
ኮምፎርታብል እንትን ትተን ለመግባት የሚወስን ሰው እና ያን ቀድሜ ያውቅ ነበር። ለዛ ብዙም ግራ አልተጋባውም። ለምን ለምሳሌ ፍሪላንስ ሆኖ መስራት ስፔሻሊ ሪሞት ምናምን ከቤት ሲሰሩ ሪሊ ኮምፎርታብል ወርክ የሆነ ሰው ቦታም ተቀጠራችሁ ሲሰሩ ወይ ላይክ ኮንትራክቹዋልም ሲሰሩት በቃ ያለባቸው ሀሳብ ጠዋት ወይ ቢሮ ኦፊስ መገቡ ከሆነ ማገቡም ከሆነ ያን ፕሮጀክት ተቀብለው መስራት ነው። ካምፓኒ ዊደግ ይክሰር ምን ያርግ ብዙም አትጨነቁም። ግን ቢዝነስ ላይ ሲገባ ያ ሁላ በቃ ላይክ ማታም ገብታችሁ እሁድም ምናምን ሁሌ የምታስቡት ነገር ነውና ያ አይነት ኦሬዲ አውቄ ስለነበረ ብዙ አልከበደንም። ኤሊሲ ሬጅስትሬሽን በጣም ትንሽ ጊዜ በብርም ይጨርሱላችሁ ሰዎች አሉ። ኤንድ ከዛ ጋርም ተያይዞ ደግሞ የሚመጡ በጣም ብዙ ሪስፖንሲቢሊቲ አለ። ከታክስ ከሰው ብዙ ነገር ማወቅ አለባችሁ። በተቻለ መጠን ወይ የሚያውቁ ሰው አጠገባችሁ ሊኖር ይገባል። ከታክስ ከሬጉሌሽን ምናምን ያ ነገሮች አሁን እንዳላችሁ ኮኔክሽን እና ይሄ እንዳላችሁ ኪሮሲቲ ነገሮችን ለመማር እንዳላችሁ ፍላጎት ይወሰናል። ስፔሲፊክ ወይ ፐርሰናል እንዲ በግል ከጠየቀኝ እንጂ አሁን እዚህ እንዲህ አይነት ሚቲንግ ላይ አሉ ነው የቱን ነግሬቱን እንደምትው አላውቅም። ግን ስፔሲፊክሊ ፒኤልሲ መስራታ ከዛ ነው ስፔሲፊክ ጥያቄ ካለ እሱ ለመጠየቅ ይችላል። ይሁን ደግሞ ለአንሳው ጥያቄ ሀምናሹር እንዴት እንትን እንዳልኩ ዴቨሎፕ እንዳደረኩ ግን አይ ቲንክ ቴክኖሎጂ ላይ ላይክ ጀነራሊ ያለኝ እይታ ከጅምሩም ጀምሮ ሶ አሁን ለምሳሌ እንዴት ነው ላይክ ቴክኖሎጂ ላይ በጣም ኢንተረስትድ የሆናችሁ ምናምን ነገር ብጠይቁኝ ለኔ ማለት ነው ጥያቄውን ወደ ራሴ ሳመጣው ላይክ አዱ ነው ልጅ ያለው ኦር ስፔሻሊ ኤሌመንተሪ ሃይስኩል ላይ እንዲ ፕሮግራም ነበር። ብዙ አሁን ሶሻል ሚዲያ ስላልነበረ ቲክቶክ ምናምን ፕሮግራም ላይ ታውቃሉ ሮቦትስ ምናምን ላይክ በጣም ትልልቅ የሚባሉት ቴክኖሎጂዎች ሃይቴክ የሚባሉ አይነት ቴክኖሎጂዎች አሉ አይደለ? እነሱን እያየው የሆነ በጣም ኢንስፓየር የሚያደርጉኝ እነዛ ናቸው። እነዛ አይነት ነገሮች ነበሩና አሁን ላይ አንድ ቴክ ስታክ ወይ ሪያክት ወይ አድኖ ስልበት የሆነ ቴክ ስታክ ብጠሩና እዛ ላይ አዲስ አፕዴት በመጣ የሆነ ችግር ቢያጋጥም ላይክ ፍላተር ላይ ሊሆን ይችላል ወይ ጎላንግ ምናምን ፕሮጀክት ብቻ አንድ እንትን እየሰራችሁ ስፔሲፊክሊ እናንተም ያጋጥም ነገር አይኖርም ማለት ለእናንተ ብቻ ተለይቶ የሚገጥማችሁ ችግር አሁን ላይ እንትን ላይ አንደርስታንድ ላደርግ ይችላል። ቅርብ ሜቢ ፕሮግራሚንግ እንትን ያለ ግን ድሮ የሆነ ነገር ኤረር ከገጠማችሁ ኤረሩን ኮፒ ፔስት ብታደርጉት ጉግል ላይ ኤግዛክትሊ ያ ኤረር ስላክ ላለው ስታክ ኦቨርፍሎው ላይ የሆኑ ሰዎች ዲስከስ አድርገውበት ፈተውት ምናምን ነገር ታገኙታላችሁና ሶ በተደጋጋሚ እንደዛ ስትሉ በጣም ይሄ ከኤረር ጋር ያላችሁ ነገር እየቀነሰ ይሄዳል። ፕላስ ደግሞ ላይክ አንድ ቴክ ከተሰራ በኋላ ቴክ ስታክ ነገር ከተሰራ በኋላ ዶክመንቴሽን ይኖረዋል ምናምን so really we are not like I don't know ይሄ እኔ ፊሎሶፊ ነው ግን we are not like inventing something new አዲስ ነገር እየሰራን አይደለም። already የሆኑ ፕሮግራመሮች like የሰሩትን or group of ፕሮግራመሮች የሰሩትን ነገር ተጠቅመን እሱን applied እያደረግን ነው። so it's applied science actually software engineering is applied አፕላይ ማድረግ ነው ኢቭን ከኮምፒውተር ሳይንስ እንለየው ማለት ነው። ሶ ያን ነገር ስለሆነ ሞር በደንብ ቴክኖሎጂው how work የሚለው ነገር አንደርስታንድ ስታደርጉት ብዙም ላይክ ሁሌ ሰርፕራይዝ አያደርጋችሁ ማለት ነው። የሚፈጠሩ ነገሮች or ኤሌክትሪክ ነገሮች ሁሌ ሰርፕራይዝ አያደርጋችሁ ማለት ነው። እስቲ ኢቭን በጣም ላይክ ሰርፕራይዝ የሚያደርጉ or
በደንብ እንትን ላይክ ኢንስፓየርድ መሆንባቸው ቅድም ያልኳቸው ሃይቴክ ዴቨሎፕመንቶች ናቸው። ሞር ኦፍ አሁን ላይ ከሃርድዌር ጋር የተገናኙ ነገሮች ላይክ ፊቸር ሳይፋይ ምናምን ሙቪ የምትወዱ ከሆነ ከነሱ ጋር የተገናኙ ነገሮች ናቸው ወደ እንትን የሚሉኝና ጀነራሊ ላይክ ዶንት ቢ ላይክ ፕሮግራመር ምክንያቱም it's not about what you know, it's more about what you can figure out at the end of the day ማለት ነው። እና ያ ማይንድ ሴት በጣም እንትን ይላቸዋል ይቀይራቸዋል። ለምን ነገሮችን ምን ያህል ላይክ ፊገር አውት ማድረግ ትችላላችሁ የሚለው ነው እንጂ ኦልሬዲ ምን ታውቃላችሁ ወይ ላይክ እስካሁን ምን አውቃችኋል የሚለው አይነት ነገር አይደለም። እሱ ብዙ ማተር ያደርጋል ብዬ አላስብም። and ሌላ አይ ቲንክ ከሰውት ነገር ያለው አይመስለኝም። ጥያቄዎችን ከመለስኩናሽ እሺ ገመችስ በጣም እናመሰግናለን። ሌላ አንድ ጥያቄ እንቀበልና ራፕ አፕ እናድርግ ሴሽናችን። እሺ የዛሬውን የዴቭ ዲያሎግ ሴሽናችንን ወደ መጨረስ መጥተናል ማለት ነው። ሶ ኦን ዲሴምበር 17 ማለት ነው የሃካቶኑ ኢቨንት ይኖራል ማለት ነው። ሃካቶን ዊነሮች አናውንስ የሚደረጉበት ኢቨንት ይኖራል። ሶ በዛ ኢቨንት ላይ ሁላችንም እንሳተፍም ሃካቶኑ እንሳተፍም ማንሳተፍም ልጆች ደግሞ ስቲል ዊነሮቹን ቺር አፕ ለማድረግ እንድንገኝ ሁላችሁንም ኢንቫይት አደርጋችኋለሁ። So እንደገና to remind you of the whole the timeline remind ለማድረግ ያህል ዲሴምበር 6 እስከ 15 ሃካቶኑ ጎን ያደርጋል። ከ15 ላይ ደግሞ ፕሮጀክት ሰብሚሽን ዴት ነው ማለት ነው። እስከ ሚድናይት ድረስ ብቻ ነው ሰብሚት ማድረግ የሚቻለው። ዲሴምበር 16 ላይ ደግሞ ፕሮጀክቱ ኢቫሉዌትድ ይሆናል ማለት ነው። ቴክኒካል ቲሞች ሜንቶሮች ፕሮጀክቶቹን ኢቫሉዌት ያደርጋሉ ማለት ነው። ከዛ ዲሴምበር 17 ላይ ሃካቶን ፊናሌው ይኖራል ማለት ነው። ቦዝ ገመችስ እና የነው ፕሬዘንት ይሆናሉ ማለት ነው። ይሄ ገስቶቹ ፓናል ገስቶች ይሆናሉ ማለት ነው። ዲሴምበር 17 ላይ በሚኖረን ሃካቶን ኢቨንት so everybody is invited, everybody is welcome to join us on December 17. So everybody is encouraged to well like ሌሎችንም ሰዎች ለመጋበዝ encouraged እናደርጋቸዋለን ማለት ነው። ሶ ገመችስ በጣም እናመሰግናለን ከኛ ጋር ስለነበርክ። የምታውቃቸውን ኤክስፒሪየንሶችንም ደግሞ ሼር ስላደረከን ፐርሰናል ጆርኒ ሼር ስላደረክ ስለ ሃካቶን ደግሞ ብሪፍ የሆነ በጣም ሲምፕል የሆነ ብሪፍ በሆነ መንገድ ሃካቶንም ደግሞ ኤክስፕላኔሽን ስለሰጠን እናመሰግናለን። የተጠየቁትንም ጥያቄዎች ደግሞ ፐርፌክትሊ ስለመለስክልን በጣም እናመሰግናለን። ሶ ቲል ዊ ሚት ኔክስት ታይም ቀጣይ ሳምንት በዚሁ ሰዓት የቀጣዩ የዴቭ ዲያሎግ ሴሽን ይኖረናል ማለት ነው። ሶ እስከ ቀጣይ ሳምንት ድረስ